የጥቁር ገበያ ሐዋላ ምንዛሬ ከፍተኛ ደረጃ መውረድን እያሳየ ነው። የባንኮችና የግል ምንዛሬ ቢሮዎች ደግሞ የተወሰነ መሻሻል አለው። እንደምንቆያችሁ ዛሬ ግንቦት 9 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬው ዕለትም የ21 ሀገራቶች ምንዛሬ እንመለከታለን። ከዚህም በተጨማሪ የት ባንክ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንነግራቸዋለን። አዲስ ከሆናችሁ ሰብስክራይብ ሌሎቻችሁም ላይክ ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያው 185 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ አሜሪካ ዶላር 175 ብር ከ05 ይመነዘራል። መሸጫው ደግሞ 178 ብር ከ55 ነው። በባንክ ደግሞ በከፍተኛ ደረጃ በዛሬው ዕለት አሜሪካ ዶላር የሚመነዝረው ቀዳሚው ባንክ ህብረት ባንክ ላይ 1 ዶላር 155 ብር ከ63 ይመነዘራል። መሸጫው 158 ብር ከ74 ነው። እንደዚሁም ዘመን ባንክ ላይ ደግሞ 1 ዶላርን 155 ብር ከ56 እየመነዘሩ 158 ብር ከ67 ሲሸጡ ብርሃን ባንክ ላይ ደግሞ 154 ብር ከ87 እየመነዘሩ 157 ብር ከ97 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 215 ብር ከ34 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮሃ ፎሬክስ ላይ 1 ዩሮ 200 ብር ከ45 ይመነዘራል። መሸጫው 204 ብር ከ45 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ላይ 1 ዩሮ 187 ብር ከ14 እየተመነዘረ የሚገኝ ሲሆን መሸጫው 190 ብር ከ88 ነው። ጋዳ ባንክ ላይ 184 ብር ከ80 እየመነዘሩ 188 ብር ከ50 ሲሸጡ ዘመን ባንክ ላይ አንዱን ዩሮ 184 ብር ከ79 ይመነዝራሉ። መሸጫቸው 188 ብር ከ48 ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 247 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ፓውንድ ስተርሊንግ 230 ብር ከ35 ይመነዘራል። መሸጫው 234 ብር ከ95 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ስናይ ደግሞ ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ 210 ብር ከ18 እየመነዘረ የሚገኝ ሲሆን መሸጫው 214 ብር ከ39 ነው። ኦሞ ባንክ ላይ ደግሞ 1 ፓውንድ 209 ብር ከ80 ሲመነዝር መሸጫው 214 ብር ነው። እንደዚሁ አባይ ባንክ ላይ በ209 ብር ከ47 እየመነዘሩ 213 ብር ከ66 በመሸጥ ላይ ናቸው። ሌላኛው ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 235 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 218 ብር ከ90 ይመነዘራል። መሸጫው 223 ብር ከ27 ነው። እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 198 ብር ከ75 ይመነዘራል። መሸጫው 202 ብር ከ73 ነው። አዲስ ኢንተርናሽናል ባንክ ላይ ደግሞ 198 ብር ከ31 እየመነዘሩ 202 ብር ከ28 ሲሸጡ ዘምዘም ባንክ ላይ 197 ብር ከ84 እየመነዘሩ 201 ብር ከ80 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 27 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ቻይና ዩዋን 24 ብር ከ51 ይመነዘራል። መሸጫው 25 ብር ነው። እንደዚሁም በዛሬው ዕለት ቻይና ዩዋንም በከፍተኛ ደረጃ የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 1 ቻይና ዩዋን 24 ብር ከ82 ሲመነዘር መሸጫው 25 ብር ከ32 ነው። ብርሃን ባንክ ላይም 22 ብር ከ82 እየመነዘሩ 23 ብር ከ28 ሲሸጡ ወጋገን ባንክ ላይ 22 ብር ከ69 እየመነዘሩ 23 ብር ከ15 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 134 ብር ከ65 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር 122 ብር ከ07 ይመነዘራል። መሸጫው 124 ብር ከ51 ነው። በከፍተኛ ደረጃ የሚመነዝሩት ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 112 ብር ከ86 ሲመነዘር መሸጫው 115 ብር ከ12 ነው። አማራ ባንክ ላይ ደግሞ 112 ብር ከ62 እየመነዘሩ 114 ብር ከ88 ሲሸጡ ቡና ባንክ ላይ 112 ብር ከ39 እየመነዘሩ 114 ብር ከ63 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት በጥቁር ገበያው
49 ብር ከ32 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 46 ብር ከ26 ይመነዘራል። መሸጫው 47 ብር ከ18 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ሳውዲ ሪያል 44 ብር ከ79 ሲመነዘር መሸጫው 45 ብር ከ69 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 43 ብር ከ91 እየመነዘሩ 44 ብር ከ79 ሲሸጡ አቢሲኒያ ባንክ ላይም አንድ ሳውዲ ሪያል 43 ብር ከ80 ይመነዘራል። መሸጫው 44 ብር ከ85 ነው። ሌላኛው የአረብ ኤሚሬት ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ 50 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የዱባይ ድርሃም 47 ብር ከ44 ይመነዘራል። መሸጫው ደግሞ 48 ብር ከ38 ነው። በባንክ ደግሞ በከፍተኛ ደረጃ በዛሬው ዕለት የሚመነዝሩ ባንኮችን ስናይ ሂጅራ ባንክ ላይ አንድ የአረብ ኤሚሬት ድርሃም 46 ብር ከ28 ይመነዘራል። መሸጫው 48 ብር ከ20 ነው። ዘምዘም ባንክ ላይ ደግሞ 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ 44 ብር ከ73 እየመነዘሩ 45 ብር ከ62 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ63 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ክሮና 16 ብር ከ54 ይመነዘራል። መሸጫ 16 ብር ከ87 ነው። አቢሲኒያ ባንክ ላይ ደግሞ 16 ብር ከ35 እየመነዘሩ 16 ብር ከ67 ሲሸጡ ዘመን ባንክ ላይ 16 ብር ከ27 እየመነዘሩ 16 ብር ከ59 በመሸጥ ላይ ናቸው። አውስትራሊያ ዶላርን ስናይ ደግሞ አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 132 ብር ከ53 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩት ቀዳሚው የኢትዮጵያ ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 114 ብር ከ55 ይመነዘራል። መሸጫው 114 ብር ከ95 ነው። ቡና ባንክ ላይ ደግሞ 109 ብር ከ86 እየተመነዘረ 112 ብር ከ06 ሲሸጥ ንግድ ባንክ ላይ 108 ብር ከ25 እየመነዘሩ 110 ብር ከ41 በመሸጥ ላይ ናቸው። ኩዌት ዲናርን ስናይ ደግሞ አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 599 ብር ከ93 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በዛሬው ዕለት ኩዌት ዲናርን በከፍተኛ የሚመነዝረው ቀዳሚው ባንክ ልማት ባንክ ሲሆን ልማት ባንክ ላይ አንድ ኩዌት ዲናር 503 ብር ከ82 ሲመነዘር መሸጫው 513 ብር ከ90 ነው። ንግድ ባንክ ላይ ደግሞ 493 ብር ከ34 እየመነዘሩ 503 ብር ከ20 ሲመነዝሩ ስኬት ባንክ ላይም አንድ ኩዌት ዲናር 488 ብር ከ75 ይመነዘራል። መሸጫው 498 ብር ከ53 ነው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ82 ሲመነዘር በባንክ ደግሞ 44 ብር ከ90 እየተመነዘረ ይገኛል። ጆርዳን ዲናርም በዛሬው ዕለት በጥቁር ገበያ 261 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 220 ብር ከ95 እየተመነዘረ ነው። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ 489 ብር ከ94 ሲመነዘር በባንክ 411 ብር ከ05 እየተመነዘረ ነው። ኦማን ሪያልም በዛሬው ዕለት በጥቁር ገበያ 481 ብር ከ38 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 412 ብር ከ85 ይመነዝሩታል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ 63 ብር ከ47 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 55 ብር ከ68 ይመነዝሩታል። ቱርክ ሊሬም በዛሬው ዕለት በጥቁር ገበያ 4 ብር ከ06 እየተመነዘረ የሚገኝ ሲሆን በባንክ 1 ብር ከ25 ነው። ሌላ የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.78 ሳንቲም ሲመነዘር በባንክ በ0.67 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ27፣ የኬንያ ሽልንግ 1 ብር ከ21 እንደዚሁም የጅቡቲ ፍራንክ በ0.86 ሳንቲም በባንክ እየተመነዘረ ነው። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ አዲስ ፎርቹን፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ ናቸው። ቻው።